በእንጦጦ ሐመረኖ ቅድስት ኪዳነ ምህረት ገዳም የተጀመረውን ባለ 8 ወለል ህንጻ ለማጠናቀቅ ከመጋቢት 11 ቀን እስከ መጋቢት 13 2018 ዓ.ም ድረስ የገቢ ማሰባሰቢያ መርሃ ግብር እንደሚከናወን ተገለጸ። የእመቤታችን ቅድስት ድንግል ማርያም ዓመታዊ ቃል ኪዳን የተቀበለችበት በዓል በገዳሙ ብፁዕ አቡነ መቃርዮስ በተገኙበት ተከብሯል። ቀሲስ መዝገቡ ጌታቸው ከስፍራው ተከታዩን ዘገባ አሰናድተዋል። ሀብተ ፈውስና ገዳማትን የመመስረት ጸጋ የተሰጣቸው አባ ሊባኖስ በአምስተኛው ክፍለ ዘመን በአዲስ አበባ እንጦጦ ሐመረኖ ኪዳነ ምህረት ጸበል በማፍለቅ ገዳሙን ባርካ የመሰረቱ ሲሆን ሐመረኖ የሚለው ስም በንግሥት ዘውዲቱ እንደተሰየመ የገዳሙ የታሪክ ሰነድ ይናገራል። እንጦጦ ሐመረኖ ኪዳነ ምህረት በነፍስም በስጋም ለብዙዎች በረከተ ፈውስ፣ በረከተ ዕረፍት የሚገኝባት ቅድስት መካን ስትሆን በ1500 ዓመታት የአገልግሎት ጉዞ ዘርፈ ብዙ ጠቀሜታን ለሕዝበ ክርስቲያኑ ሰጥታለች። የካቲት 16 ቀን 2018 ዓ.ም ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከትና ክፍላተ ከተማ ልዩ ልዩ ክፍል ኃላፊዎች፣ በቁጥር ለመገመት አስቸጋሪ የሆነ ሕዝብ ከሽሮ ሜዳ እስከ ገዳሙ ቅጽረ ግቢ በታደመበት በልዩ መንፈሳዊ ድምቀት የእናታችን ቅድስት ኪዳነ ምህረት በዓለ ንግሥ ተከናውኗል። በበዓለ ንግሥ ወቅት ከጅግጅጋ እስከ ልዩ ልዩ ጠረፋማ አህጉረ ስብከት በዛ ያሉ አብያተ ክርስቲያናትን ያሳነጹት ብፁዕ አቡነ መቃርዮስ ከመጋቢት 11 ቀን እስከ መጋቢት 13 ቀን 2018 ዓ.ም በገዳሙ ለተጀመረው ባለ 8 ወለል ህንፃ ማስፈጸሚያ ለሚደረገው ገቢ ማሰባሰቢያ የበኩላቸውን ድርሻ እንደሚያደርጉ አስታውቀዋል። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ በሙሉ ይሄ የተጠየቀውን በዕለት ተረባርበን ለመላው ዓለም እናሳውቃለን። እቺ እንግዲህ ያለቃው መቆሚያ ናት። ከነገሥታት ጀምሮ ስትሰጥ የነበረች ናት። ይህ እንግዲህ ከተቀበሉበት ጀምሮ ጀማዓት እየሰሩ ነው። ለወደፊት እንዲሰሩ አደራ፣ በኪዳነ ምህረት ስም አደራ አደራ አደራ። ሰርቶ ለትውልድ የሚያስተላልፍ አባት ነው የሚያስፈልገው በአሁኑ ሰዓት። ስለዚህ አባታችን እድለኛ ነዎትና ወደ ትልቁ ገዳም መጥተዋል። አሁንም ይህን በሚሰራበት ሁሉ እየሰራችሁ ያላችሁ ወንድሞች እህቶች በሙሉ ተባብራችሁ በቅርብ ጊዜ እኔ በማስተባበሩ ሰዓት እኔ በቦታው እገኝላችኋለሁ። ያ ያሉትን ገንዘብ እንደሚሰበሰብ ልናረጋግጥ እንፈልጋለን። ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴም ማኅበረ ምዕመናን ገዳሙ በዘረጋው የገቢ ማሰባሰቢያ ላይ ንቁ ተሳትፎ እንዲያደርጉ አባታዊ ጥሪያቸውን አስተላልፈዋል። ቅድም ከመጋቢት 11 እስከ 13 ይሄ ድምፅ የቤተ ክርስቲያን ድምፅ ነው። የአባቶቻችን ድምፅ የቤተ ክርስቲያን ድምፅ ናቸው። እናት እንጦጦዋ ኪዳነ ምህረት ተጣርታ የሚቀር ልጅ ያላት አይመስለኝም። ስለዚህ እንድትቀላቀሉ ክፉ የሆነውን ሐሳብ ሸር የሆነውን ሳይሆን እንዲህ አይነቱን መልካም ሐሳብ የቤተ ክርስቲያን ሐሳብ የቤተ ክርስቲያን ድምፅ የቤተ ክርስቲያን ልሳን ቋንቋ የሆነውን ለሌላው ማዳርሱ። ይሄ በረከት ሥራ በሁላችንም ልቦና ውስጥ ሰርጾ ሥራ መሰራት አለበት። እንደ ሀገረ ስብከት እኛም እናግዛለን፣ ከጎናቸውንን ይህንን ደግሞ የሚያሳልጡ በአጭር ጊዜ መጥተው ይህንን ፕሮጀክት አካል ገዝፎ እንዲታይ በልቦናችን በምዕመናኑ ሁሉ ልቦና እንዲዘራ ያደረጉትን እንቁ አባታችንን መምህራችንን ወንድማችንን መልአከ አሚን ቆሞስ አባ ገብረ ሥላሴን በእናንተ ስም በገዳሟ ምዕመናን አባቶችና ምዕመናን ስም እንድታመሰግኑልኝ ዝቅ ብዬ ጠይቃለሁኝ። የገዳሙ አስተዳዳሪ ክቡር መልአከ አሚን ቆሞስ አባ ገብረ ሥላሴ እርሳው የገዳሙ ሁለገብ ህንፃ ባለ 8 ወለል ያላቸው 2 ህንፃዎች በ1200 ካሬ ሜትር ላይ አርፈው እየተሰሩና የግንባታው 20 በመቶ መጠናቀቁን ነግረውናል። ከመጋቢት 11 እስከ መጋቢት 13 ቀን 2018 ዓ.ም ለሚደረገው የቀጥታ ስርጭት ገቢ ማሰባሰቢያ ማኅበረ ክርስቲያኑ የበኩሉን ድርሻ ይወጣ ዘንድ መጋቢት 2 ቀን 2018 ዓ.ም የገዳሙ አስተዳደር ጋዜጣዊ መግለጫ እንደሚሰጥ የገዳሙ አስተዳዳሪ ክቡር መልአከ አሚን ቆሞስ አባ ገብረ ሥላሴ ተናግረዋል። ሁላችንም የተላለፈው መልእክት የቤተ ክርስቲያኒቷ መልእክት መሆኑን በመረዳት ልክ ከ11 ጀምሮ እንደተገለጠው
ከመጋቢት 11 12 13 ማለት ነው ምሽት ላይ ነው በቀጥታ ስርጭት የሚሰበሰበው ማለት ነው። ለገዳሟ የሚቆረቆር ኃይል ልክ እንደተባለው በቀጥታ ስርጭት ሐሳቡን ይሰጣል። የገዳሟ አካውንት ተላልፈዋል፣ ሁላችሁም ይዛችሁታል። ነገር ግን ወደ ገዳሟ አካውንት ስታስገቡ በሚዲያ ላይ ስርጭት ሲደረግ ስልክ ቁጥሮች ተሰጥተዋል። እነሱ ጋር በመደወል ያስገባችሁትን እንደተገለጠው በቴሌግራም ይሄን ያህል አስገብተናል በማለት ያልገባችሁና ያልተረዳችሁት ነገር ካለ ይሄ ቀርቶኛል የምትሉት ሐሳባችሁን በመግለጥ መተባበር ያስፈልጋል ማለት ነው።